ሰላም ጤና ይስጥልኝ እንደምን ሰንብታችኋል? የምናለሽ መቲ ፕሮግራማችን ተከታታዮች ዛሬ ህዳር 15 2018 ዓ.ም ነው። የዛሬው የምናለሽ መቲ መረጃ ፕሮግራማችን ነው አሁን ተጀምሯል። እኔ መታሰቢያ ቀጽላ ደረጃ አብቶልድ የቴክኒክ ባለሙያው በጋራ ተዘጋጅተናል። የትም እንዳትሄዱ። አድማጭ ተመልካቾቻችን በድጋሚ እንኳን ደህና መጣችሁ። ምናለሽ መቲ በምናለሽ መቲ ዩቲዩብ እና በኢትዮጵያ ደግሞ በኢሳን ቴሌቪዥን የሚተላለፍ መሆኑን ለማስታወስ ያህል ነው። በኢሳን ቴሌቪዥን የምናለሽ መቲ የኢኤምኤስ ዝግጅቶች የአንከር በጣም ብዙ ዘርፈ ብዙ የሆኑ ፕሮግራሞች የሚተላለፉበት የቴሌቪዥን ስርጭት ስለሆነ ሁልጊዜም ያንን ተከታትላችሁ ያለውን ሀገራዊ ጉዳይ እንድትመለከቱ መረጃ እንድታገኙ አድራ እንላለን። ደረጀ እንኳን ደህና መጣ። እንዴት ብለሃል? እንኳን ደህና ቆይሽ መቲ። አለን እግዚአብሔር ይመስገን። መልካም እንግዲህ ዛሬ ሰኞ ነው። የቅዳሜ እሑድን በዛሬው ዕለት ያሉትን መረጃዎች ሰብሰብ አድርገን ይዘን መተናል። ወደዛው እንደረጀ። እሺ አዎ ቅዳሜና እሑድ የሚሆኑ ነገሮች አሉ፣ ወደኋላ እናያቸዋለን። አስቸኳይ ጉዳይ ግን ስላለ በሀገራችን ላይ ምናልባት ኢንተርናሽናል ሚዲያው ቢሰማውም ሰበር ዜና ሊሆን የሚችል ነው። በእኛ ሀገር ሚዲያ ግን እንዳይነገር ተደርጓል። ባለስልጣናቱ ችግሩን ከመታደግ ይልቅ እሱ የሟቾችን ቁጥር ለመሸፈን እየተሯሯጡ እንደሆነ ነው የነገሩን። አንዴ ዜናውን ላንብበው እንዳለች። በቤኒሻንጉል ጉሙዝ ክልል በቡለን ወረዳ ቡኩጂ ቀበሌ ታጣቂዎች በፈጸሙት ጥቃት ቢያንስ 40 ንጹሃን መገደላቸውን ነው ነዋሪዎቹ የተናገሩት። ይህ ሳይበቃ ከጥቂት ቀናት በፊት በቡኩጂ ቀበሌ ከትናንት ወዲያ የተገደሉት ከተጨፈጨፉት ከ40 በላይ የአዲስ ዓለም ቀበሌ ነዋሪዎች እንደገና ዛሬም በታጣቂዎች ከበባ ውስጥ ገብተዋል። የአዲስ ዓለም ቀበሌ ነዋሪዎችና አይድረሱልን ጥሪ እያቀረቡ ናቸው። እንግዲህ በዛ በተፈጸመው ጥቃት ህዳር 13 ማለት ከትናንት በስቲያ ነው እነዚህ የተጨፈጨፉት። የአንድ ቤተሰብ ሙሉ አባላትን ጨምሮ ቢያንስ 40 ሰዎች በትንሹ ነው 40 የተባለው መግደላቸው ቢራገጥም የመንግስት ባለስልጣናትም ሆኖ መገናኛ ብዙሃን ምንም ነገር እንዳልተፈጠረ በዝምታ በማለፋቸው እንሆ በቀናት ልዩነት አሁንም ተመሳሳይ አደጋ አንዣቧል። ከጥቃቱ የተረፉት የአካባቢ ነዋሪዎች ቀያቸውን ለቀው ነፍሳቸውን ለማዳን በጫካ የተደበቁ ሲሆን አሁን ይህ ዜና እስከተጠናቀረበት ሰዓት ድረስ ወደ ቤታቸው አለመመለሳቸው ታውቋል። አንድ የአካባቢ ነዋሪ በንጹሃን ላይ ጥቃት ከፍቶ በርካቶችን የጨፈጨፉት አገዛዙ ሸኔ ብሎ የሚጠራቸው ታጣቂዎች ናቸው ብለዋል። ሆኖም በዚህ መጠን ንጹሃን ሲገደሉ መንግስት ሊደርስ አለመቻሉና አሁንም በድጋሜ ተመሳሳይ አደጋ መጋረጡ መንግስት የታጣቂዎቹን ድርጊት ይደግፈዋል ወይ ማለት ነው እንድንል አድርጎናል ብለዋል። ቀደም ባሉት ዓመታት በቡለን ወረዳ የተለያዩ ቀበሌዎች ሲንቀሳቀሱ የነበሩ በመቶዎች የማይበልጡ የሸኔ ታጣቂዎች አሁን ላይ ቁጥራቸው እጅግ መጨመሩንም ነዋሪዎቹ ተናግረዋል። በመኖሪያ ሰፈራቸው ከተከበቡት በተጨማሪ በኩጂ ቀበሌ ታጣቂዎች የፈጨፏቸውን ንጹሃን አስክሬን ለማንሳት ወደ ቦታው ተንቀሳቅሰዋል የተባሉ የአዲስ ዓለም ቀበሌ ነዋሪዎች እስከዛሬ እስካሁን ሰዓት ድረስ በታጣቂዎች ከበባ ውስጥ ሆነው የደርሱልን ጥሪ ቢያሰሙ ሊደርስላቸው የሞከረ የመንግስት አካል አለመኖሩን ተናግረዋል። የመንግስት ባለስልጣናት ግድያውን ከማስቆም ይልቅ የሟቾች ቁጥር እንዳይታወቅ ነገሩን ለማፈን መሯሯጥን መርጠዋል ሲሉ ተናግረዋል። በመሆኑም ህዝብ ድምፃችንን እንዲያሰማልን ያለንበትን አደገኛ ሁኔታ አሳውቁልን ሲሉ ነው ጥሪ ያቀረቡት። መረጃውን እንዳለ ለመስጠት ብለን ነው። ወደ አድማጮቻችን የወጡት ምስሎች በጣም ይዘገንናሉ። መቲ ምን ያህል እንደሚፈቀድልን አላወቅኩም። ደረጀ ፊትም ቢሸፍን ሌላው የሰው ልጅ እንዲተዋርዶ በየጥሻው ወድቆ አለን ደርሶናል። ግን እሱን ነገር ማሳየት እንችል ይሆን? ደም የሸፈነውና በደም የተነከረውን አላክነውም አናቀርበውም። እሱን ስለማይፈቅድ ማለት ነው። አይፈቅድም። ያ በብዛት አንዱ አንዷ ተነባብረው ደም በደም ሆነው ያሉትን የሚያሳይ ነገር አይደለም። እንደው በተወሰነች በትንሹ ደም አካባቢ የሌለውን አካባቢ ፊታቸውን ሸፍን አድርጎ ምን ያህል እንደወደቁ ብልጭ አድርጎ ማሳየት ይቻላል እሱ ከህጉ አኳያ። ነገር ግን በደም የተነከረ ምን ያህል እንትን ካለ ስለማይፈቅድ ነው። በትንሹ ተመልካቾቻችን እንዴት በዚህ መልክ ነው በቃ ይበቃናል። እንደዚህ ስለሚችሉ ቢቢሲ ላይ የወጣ ዜና ነው። በእርግጥ አድማጭ ተመልካቾቻችን ሊክዱም ስለሚችሉ ያው ምንም ነገር እንዳልተፈጠረ ስለሆነ ሀገሪቷ ያለችው ኢትዮጵያ ውስጥ እሱንም እንደው ለማሳየት ለማስረጃ ያህል ነው። አዎ እና የሚገርመው መቲ 40 ንጹሃን ማለት በአሁኑ ሰዓት ላይ የሚገርም ነገር ነው። የ40 ሰው ህይወት እንደዚህ መጨፍጨፉ። ሁለት አንድም የመንግስት አካል በዚህ ጉዳይ ላይ ከመገደላቸው በላይ ማንም ሰው እንዳይተነፍስ ብለው እየተሯሯጡ ሲገኙ የመንግስት መገናኛ ብዙሃን ይሄን ነገር እንዳይዘግቡ ተደርገዋል። ሁለት በአንድ ቀን ልዩነት ህዳር 13 ተፈጽሞ
ዛሬ ህዳር 15 ተከበዋል እንደገና ማለት ነው። ማን የሚባሉት አገዛዙ በኮቴሽን ሸኔ ብሎ የሚጠራቸው ሰዎቹ ናቸው ያሉት። ግን የሚደርስልን ሳናጣና አሁንም ተከበን ስንገኝ እሱም ይደግፈዋል ማለት ነው አይደል? መንግስት የለም ማለት ነው አይደል? ለዚህ ነው ይሄ ሸኔ የሚባለው ነገር እኛንም ግራ እያጋባን ያለው ማለት ነው። ከዛ ይልቅ አሁን ኮሬ ነገኛ የሚለው ይሻለኛል። ሬውተር ሴት ነው ኮሬ ነገኛ ማለት በመንግስት መዋቅር ጋር አብሮ ግንኙነት ያለው ገዳይ ምንድነው? አሁን ኮሬ ነገኛ ራሱ ምንድነው የሚፈልገው? 40 ንጹሃንን በመረፍረፍ ሀገሪቷን በደም በማጠብ የሚጠቀም የአምልኮ የምናምን ሀገር የማፍረስ ምናምን ካልሆነ እየሄዱ መግደል ምንድነው የሚገኘው? ነው ያል ስላልገባኝ ነው። በየጊዜው ነው ይሄ ነገር የሚከሰተው። አዎ እንግዲህ በመተከል እየተመለከትሽ ነው። በቤኒሻንጉል ክልል እናውቃለን። አሁን ያለው አገዛዝ መቲ ብዙ ጊዜ የተነጋገርነው ነው። ዘረኛ አገዛዝ ነው። የኢትዮጵያን ስም ምላሱ ላይ ብቻ ነው የተነቀሳት። እያንዳንዱ የሚከተለው ነገር የቡድን በተለይም ይሄ ከጽንፈኛ አክራሪነት ከጽንፈኛ ዘረኝነት የሚመነጭ አገዛዝ ነው። ከላይ ያለው ይሄ በአማራው በድል ውሃት ትርክት ተኮትኩቶ ያደገ ቤተመንግስት ውስጥ ተቀምጦ ያንን ትርክት መበቀል የሚፈልግ ነው። በአርሲ የምትመለከችው ዛሬም ቀጥሏል። በአርሲ በየቦታው የምትመለከቻቸው ነገሮች ሁሉ የሚደረጉትና ከመደረግም አልፈው አንዴ ሁለቴ ቢሆን ያጋጥማል ያለሽ እንዲቆሙ የማይደረጉት በተከታታይ እንዲፈጸሙ የሚደረጉት ቤተመንግስት ውስጥ የመሸገው አክራሪና ጽንፈኛ ኃይል ይሄን ያደርጋል። ሌላው ኢትዮጵያ ስለ ሀገር ምራ እየተባለ ሁሉንም ነገር የኛ ነው የሚል ነገር አለ እና ስልጣን ላይ ያለው አካል ቤኒሻንጉል መተከል አካባቢ ከኛ ይላል። በጣም እኮ የሚገርምሽ እኮ ነው። የኛ አካባቢ የመጡ ታጣቂዎች ናቸው የገደሉት የሚል መረጃዎች ሰጥተዋል። ቃለ መጠይቅ የሰጡት ሰዎች ይላል ነው እና ምንድነው ምንልሽ ነው። ስለዚህ የኛ ፖለቲካ ነው ከኛ የሚል ነው ይሄ አስተሳሰብ። ሽመልስ አብዲሳ የውሃ መንገድ ነው ቤኒሻንጉል አይተሽ ከሆነ ሁልጊዜ ፕሬዚዳንቱ ጋር መገናኘት ነው። ይባስ ተብሎ ኢሬቻ እንግዲህ በዘንድሮ ዓመት አይተሻል። እዛ ካለቀ በኋላ የተከበረው ለአንድ ሳምንት ነው ሳምንት እዛ አካባቢ እንግዲህ መተከል በታሪካዊ ነገር ስናወራ አሁን የኛ ከኛ ለማለት ፈልጌ አይደለም። መተከል የጎጃም ክፍለ ሀገር አካል የነበረ ነው። የሰፈራ በተለይ በደርግ ጊዜ ሰፈራ ብዙ ህዝብ የሰፈረበት አካባቢ ነው። የሰፈራ መንደር ያለበት ማለት ነው። የቅርቡን ታሪካችንን ብቻ ብናወራው ማለት ነው። እንግዲህ ቲፒኤልኤፍ መጥቶ ክልል እያለ ሲያደርግ መተከል ፓዊ ወደዚህ አካባቢ ምናምን ያሉትን ወደ ቤኒሻንጉል ብሎ አንድ ክልል አደረጋቸው። ምንም ችግር የለውም። ይሁን እዛም ሆነ እዚህም ሆነ ያለ ማለት ብዬ አይደለም። ይሄንን መተከልን ያን አካባቢ ይሄ አጠቃላይ እንትኑን ለመጠቅለል ይልሻል። ቤተመንግስት ምራ ብለሽ አዲስ አበባ ተቀምጡ። ስለዚህ እዛ አካባቢ ያሉትን የአማራ ተወላጆች ናቸው የሚያነጣጥሩ ግድያ ብዙ ጊዜ እና ለምን አልደረሰላቸውም የሚለው ነገር ሊገርመን አይገባም። ለምን ዝም አላቸው? ለምን በዚህ መጠን ተገደሉ የሚለው ሊገርመን አይገባም። እንደነገርኩሽ ኢሬቻ ለሳምንት ነው የተከበረው ባለፈው ጊዜ። አሁን የባሁን በዘንድሮ ኢሬቻ ሽመልስ አብዲሳ እዛ ነው የሚመላለሰው። አዎ የቤኒሻንጉል ጉሙዝ ክልል እንደሌሎቹ ኢትዮጵያ ክልሎች ለምና ማዕድን ያለበት ሀብት ያለበት ክልል ነው። ግን አንቺ ኢትዮጵያን እየመራች ስለ ሌላ ነገር እየተናገርሽ ስለ አንድነት ስለ ምናምን እየተናገርሽ አንድን ይዞታ አንድን አካባቢ ካልተቀደርኩ ደግሞ ከማለት ውጭ በዛ አካባቢ ይኖራሉ የምትያቸው ከወለጋ አፈናቅለሽ እኔ አስተዳድረዋለሁ ከሚለው አካባቢ ከአርሲ አፈናቅለሽ ገድለሽ አልበቃች ሲልሽ እንደገና ደግሞ እዛ ተራምደሽ ቤኒሻንጉል ሄደ በዚህ ያነጣጠረ እንዲህ አይነት ግድያ መፈጸም በጣም አስደንጋጭ ነው። ከ40 ሰዎች በላይ ነው የተጨፈጨፉት። መቲ እንደተናገርሽው በዚህ ውይይት ላይ ሌላውን ምስል ማሳየት ስለማይቻል ነው እንጂ አንዳንዶች በቴሌግራም እየለጠፉት ነው። እጅግ ዘግናኝ ሁኔታ በወገኖቻችን ላይ እንደቀጠለ ነው። ለሞቱት ነፍሳቸውን ይማር፣ ለቤተሰቦቻቸውና ለወገኖቻቸው መጽናናት ይመኝ። ሌላውን ነገር እንደርሳለን። አሁን ተከበው ያሉ አሉ ለማንሳት የአዲስ አበባ ከተማ ቀበሌዎች ድረሱልን እያሉ ነው። ተው ታፍኑት፣ ዜናቸውን አትናገሩ። እናንተ ስለ ኮሪደር ልማት ንገሩን። የመንግስት መገናኛ ብዙሃን ግድ የለም። የሰው ልጅ ህይወት ሞት ረክሷል። በዚህ ዘመን አይቆጨንም። እኛ እናገራለን። ባይሆን እንደው ለምን ሲባል ድምፃቸውን እነዚህ ወገኖቻችን ተከበው አሁንም በጭንቀት ላይ ስለሆኑ አሰሙልን ስላሉ እኛ በሚገባን ኃላፊነት እባካችሁ የሚመለከተው አካል አብራችሁን ጩሁ። ወገኖቻችን አሁንም ተከበዋል። 40 ሰው ተገድሎ አይበቃም ተብሎ አሁንም ሌሎች ሊገደሉ እንደከበቧቸው ናቸው ታጣቂዎችና ድምፃችን አሰሙ እያሉ ነው።
የሚመለከተው ኢንተርናሽናል ኮሚኒቲው ሌላም እንዲሰማው ድምጻቸውን እናሰማለን። መልካም ደረጃ አመሰግናለሁ። ምናልባት ለማስታወስ ያህል በየክልሉ በየክፍለ ሀገሩ ብዙ ግድያና ሞት ስላለ ሰው የራሱን አካባቢ ራሱን የማዳን ነገር ላይ ሊሆን ይችላል ፎከስ እያደረገ ያለው። በጣም ወሳኙ ነገር ግን በአንድ ላይ ቆሞ ከግድያ ነፃ መሆንና በህይወት የመኖር መብት ግን የጋራ ጉዳይ ነው፣ የጋራ ፍላጎትና የጋራ መሰረታዊ ነገር ስለሆነ በጋራ የመቆም ነገር ላይ ነገ ዛሬ ሳይባል አንድ ላይ መቆም አለበት። ምናልባት ብዙ ሰዎች አይናገሩም እንጂ ቤኒሻንጉል ክልል ማንም ሰው ሲሄድ በነገር ላይ ታጅቦ ነው በወታደር የሚሄዱ፣ በመከላከያ ነው። ብዙ ጥያቄ አለ፣ ብዙ ታጣቂዎች አሉ። እንደሚታወቀው ለምለም ምናምን ይሉታል እንጂ በጣም ሰላም የራቃት አካባቢ ነች። ግድያዎች አሉ። በወታደር ተከበረው ከአንድ ቦታ ወደ አንድ ቦታ ሲሄዱ እነሱ ራሱ የሚውሉት። ያ ማለት ምንድን ነው? ጥያቄዎች አሉ። ጥያቄዎች ካሉ ደግሞ እነሱንም ጥያቄዎችም ለማፈን ይሁን እንደገና ሌላው ማህበረሰብ አንተ እንዳልከው ከዛ ብን ብሎ ጠፍቶ እንዲሰደድና አካባቢውን እንዲለቅላቸው የሚደረግ ግድያ ስለሆነ ይሄ እንዲታወቅና ማህበረሰቡ እዛ አካባቢ ያለው በሌላውም ያለ አካባቢ ጋራ ተነጋግሮ በጋራ በአንድነት በሰላም የሚኖርበትን መፍትሄ መፈለግ ያስፈልጋል። አየህ በየተራ ነው እየሄዱ ለሁሉም የማይችለውን መከራ የሚያለብሱት ማለት ነው። ግድያ ሁሉ ቦታ አለ። ስለዚህ መቼ ነው እኔም ጋር እናንተም ጋር ግድያ ያለ? ስለዚህ አንድ ላይ ለምንድን ነው ማንቆም የሚል ጥያቄ የሚመጣበት ጊዜ ሩቅ መሆን የለበትም። የቤኒሻንጉል ጉዳይ ከህወሓት ጀምሮ እስካሁን ድረስ በጣም የተወሳሰበ ነው። ቦታው በጣም ወሳኝ፣ እጅግ በጣም አስፈላጊ፣ ለኢትዮጵያ ጥሩ ቅርስ ሆኖ ሳለ በየጊዜው የመጡ ባለጊዜዎች ቦታውን ለመውረስ ሲሉ ለራሳቸው ኢንቨስትመንትም ለምንም በደንብ በሰፊው እኮ ያኔም ጊዜ እነሱ ናቸው፣ አሁንም እነዚህ ናቸው የያዙትና የማህበረሰቡ እዛ የሚኖረው ማህበረሰብ ሁሌ እንደ ዕዳ ነው የሚታየው። ከዚህ አካባቢ ቢነሳልን ተብሎ የሚፈለግ እንደ ዕዳ ነው። ከዚህ በፊት በዶዘር ሁሉ ሳይቀር ጅምላ መቃብር ያየ ነው በዚህ በብልጽግናም ጊዜ ነው። ከዛ በፊትም ብዙ ፈተናዎች ነበሩ እና የሚመለከተው አካል እነዚህን ሰዎች የሚድኑበትን ባሉበት ቦታ መብታቸው የሚከበርበትን ነገር መንቀሳቀስ፣ ድምፃቸውን ማሰማት በየትኛውም አካባቢ ያለ ማህበረሰብ በሶሻል ሚዲያ በሁሉም ዘርፍ ደብዳቤም እየተጻፈ በሚመለከተው አካል ላይ ድምፁን ማሰማትና ለዓለም ማጋለጥ አለበት። ጠቅላይ ሚኒስትሩ እየሄደ የሰዎችን የባለስልጣናትን ጉንጭ እየዳሰሰ የሚውልበትን ጊዜ በዚህ ማስቀየር፣ ይሄ ነው የኢትዮጵያ እውነታ የሚለውን ነገር ማሳወቅ አለብን። አመሰግናለሁ መቲ። ያው እንደዚህ ትክክል ነው ያልሽው ነጥብ። ሌላም ቦታ በሄድ ተመሳሳይ ነገር ነው መቲ። ሌላው መረጃችን ለምንስተው ውጊያ ተደርጎ ነበረ ሰሞኑን እና አይተሽ ከሆነ በመከላከያ ፔጅ እና በደጋፊዎቻቸው ፔጅ እንደ መርህ የወረደ ነገር አለ። ጽንፈኛው አለቀለት፣ በዚህ ደመሰስ ነው የሚለውን እንደ አዲስ አከታትለው እየሰሩ ነው። ግን መሬት ላይ ያለውን ነገር በሚገርምሽ ሁኔታ መት ሊቀይሩት አልቻለም። በፍጹም መሬት ላይ የሚደርሰን መረጃ እያንዳንዱ ይሄ የሚከዳው ወታደር የሚማረከው የበለጠ እየመጣባቸው ሰሞኑን አሁን ራሳቸው መከላከያ ላይ ደመሰስኩ አንድም ጀነራል ደግሞ ሞተው ብርሃኑ ጁላይ ዛሬ 2 ዓመት መለቃቀም ነው የቀረን ያሉትን ነገር ሲናገር ሰምቻለሁ። እንደዛ እያሉ ነበረ። ነገር ግን አልሆነም። በተለይ ሰሜን ወሎ ሰሞኑን በጣም ከፍተኛ ጥቃት ነው የደረሰባቸው። አክቹዋሊ ቪዲዮውን እኔ እንኳን ቅርቢዋለሁ፣ አሁን አላኩትም። ሁሌ የምታውቂው ድሮን ይጨፈጭፋል የገዛ ህዝቡን ነው እና ከትናንት በስቲያ በዚሁ በሰሜን ወሎ በተደረገ አውደ ውጊያ ወግዲ ወረዳ ማለት ነው ጎረንጂ ቀበሌ የድሮን ጥቃት ተፈጽሞ መቼም ንብረት ይተካል መቲ እግዚአብሔር ይመስገን። ሲናገር ያሳዝንሻል። ሰውየው ገበሬው ሚስቱ የሆነ ቦታ ለቅሶ መድረስ አለብሽ ብሎ ልኮ እሱ ወደ እርሻ ሄደ። ሁለቱ ነበሩ የሚኖሩት በዛ በቤት ትልቅ ቤት እና ቤታቸው ያሳዝናል እንዴት እንደወደመ ቀይረውታል። ግን ማንም አልሞተም ከቤተሰብ ውስጥ ግድ የለም ዋናው ህይወታቸው መቆየቱ ነው። ግን እንዴት አድርገው እንደመቱት ብትመለከቺ ሰፈሩን አካባቢውን ሰሞኑን የድሮን ጥቃት እየተፈጸመ ነው ያለውና ሁሌም ጥቃት በተፈጸመ ቁጥር መሬት ላይ ባለው ውጊያ የሆነ ችግር በተፈጠረ ቁጥር ንጹሃንን መግደል ምንም ግድ የላቸውም። በቃ የምን ይሄ ጥንቃቄ ምናምን ይባል ነገር የለም። በአካባቢው ጥቃት ከደረሰ ያን አካባቢ በለው የሚል ነገር ነው። በለው የሚል ነው። እሱ ቪዲዮ የደረሰብን ሁኔታ ነውና ሰሞኑን ተደጋጋሚ በተለያየ ቦታ በጎጃም በደንበጫ ተመሳሳይ ነገር ደርሶ የድሮን ጥቃት ተፈጽሞ ንጹሃን የተገደሉት አንድ ኮሎኔል አሳይቸዋለሁ ትናንት በዜና ላይ ኮሎኔሉ ሞቶ ተማርኮ ኮሎኔል ዘሪሁን ማሙዬ መቲ ቢገርምሽ ከተማረከበት ቦታ ወደ ማቆያ ማዕከሉ እሱ ቪዲዮ ነው ያሳየዋቸው ትናንት ለተመልካቾች። በቃሬዛ ተሸክመው ነው ፋኖች ሰው ተንከባከቡ።
ኮሎኔሉ ኢንተርቪው ሰጠ። አገዛዙ የራሱን ሰው የሚገድል ነው ተብሎ በድሮን ጥቃት ያንን አጥንቶ ተመልከች እስኪ። ኮሎኔሉ ያለበትን ማዕከል ኮሎኔሉም የተማረኩትን ወታደሮች ገደሏቸው ከተመቱ የራሱን ኮሎኔል ማለት ፋኖች ተንከባክበው ሩቅ መንገድ ላባቸው ጠብ እስከሚል በቃ ይዛ ተሸክመው አምጥተው እያዳኑት መንቀሳቀስ በዱላ ጀምሮ ማለት በቃ እንደዚህ አይነት ነገር ነውና ይሄ የምንመለከታቸው በሌላ ታጣቂ ማሳበብ ምናምን የሚለው ነገር ከአገዛዙ ጋር ሁሉ የተቀናጁ ናቸው። ሁሉም ነገሮች እየተደረገ ያለው ማለት ነው። በዛሬው ዕለት ሌላው በጉጂ ዞን ሶራራያ ቦዳ ወረዳ ባለስልጣናት የአካባቢውን ደን ሊጨፈጭፉ ሲሉ ማህበረሰቡ በሰልፍ ወጥተው ተቃውሞ አሰማታቸው። ሚሊሻዎች ተኩሶ በርካታ ሰዎችን ገድለዋል፣ በርካቶችን አስረዋል። ጉጂ ውስጥ የሱም ብልጽግና ቪዲዮ ደርሶናል እና በየቦታው የምትሰሚው ዜና የሚገርም ነገር ነው። ሌላው ሾፌሮች መቲ ደብረ ዘይት ላይ ባለፈው ሳምንት ተቃውሞ ወጥተው ነበረ። ቀጥለው ሞጆ ላይ ወጥተው ነበረ አንከፍሉ ይኮት ብለው ዛሬ ደግሞ ፎቶግራፉን አሳይልኝ። ሞያሌ ላይ ተመልከች 150 መኪናዎች ናቸው የቆሙት። 150 ከባድ መኪናዎች ለምን በይ ማሽላ ጭነው ከኬንያ እንዲመጡ ተደርገው። በነገራችን ላይ ማሽላ ታስመጣለች ብልጽግና ማለት ነው ከኬንያ ሳይቀርና እሱም የታወቀ ነው። እና ሞያሌ ጉምሩክ ላይ ሲደርሱ ግብርና ሚኒስቴር ይሄ እንደዚህ ብለዋል፣ ይሄ እንደዚህ አይነት መመሪያ አውጥቷል ምናምን በሚል ከግብርና ሚኒስቴር የደረሰን ነገር አለ ብለው ከቆሙ ስንት ቀናቸው መሰለሽ? 13 ቀናቸው። ዛሬ 13ኛ ቀን በሞያሌ በረሃ ማሽላ እንደጫኑ 150 ከባድ መኪና ማለት ትንሽ ነገር አይደለም። ይኸው ዙሪያውን ዳርዳሩ ተመልከቱ። ብዙ መኪናዎች ናቸው የቆሙት እና የአድማውን ነገር ስትመለከቱ በደሞዝ ክፍያ የጤና ባለሙያዎች፣ የመምህራን የተለያየ ጉዳይ አድማ፣ የትምህርት ቤቶች በተለያየ ቦታ አሁን ጉጅምልሽ ሰዎች በርካታ ተገድለዋል። እንደገና በአርሲ አንድ የሙስሊም አባት ተገድለዋል። ገንዘቡን ለልማት አበድሩን የመስጂድ ማሰሪያውን ተብለው እምቢ ያሉ አባት ማለት መንግስት ለመስጊድ ማሰሪያ የተሰበሰበን ገንዘብ አበድሩ ሲሰምክች እንዲህ አይነት ነገሮች አሉ። በሽርካ ወረዳ 4 ኦርቶዶክሳውያን ከትናንት ወዲያ እንደገና ተገድለዋል እና በየቦታው የምትመለከችው ነገር የምትሰሚው ነገር ጠቅላላ ተያያዥነት ያለው ነው። ኢትዮጵያ በቃ ሰላም ርቋታል ዙሪያዋን። እንግዲህ በአማራ ክልል የሚደረገውን ጦርነት፣ በትግራይ ያለውን ውጥረት፣ ዓለም አቀፉ ማህበረሰብ የዘጋበትን ሁሉን ነገር ታዩና ከኤርትራ ጋር የገባንበትን ኦሮሚያ በተለያየ ቦታ ያለውን ጦርነት ተከትለሽ ምንም እንኳን የለበትም በሚባል አካባቢ ማለት ነው በጦርነት በማይዘገብበት ደረጃ ድረስ ያለው ምንድነው? ግድያና አድማ ነው ያለው። ግድያና አድማ ነው ያለው። በጣም የሚያሳዝን ሁኔታ ላይ ነው የደረስነው። ይህ በሆነበት ሁኔታ ነው እዚህ አጣብቂኝ ውስጥ በገባንበት ሁኔታ ላይ አንድ ነገር ስለዚህ ጉዳይ የሚናገር የለም። ይልቁንም መቴ ጂ20 ስብሰባ ተካሂዷል ሰሞኑ። አንቺ እንደምታውቂው ደቡብ አፍሪካ ጆሃንስበርግ ላይ በዘንድሮ የጂ20 ስብሰባ ላይ ለየት የሚለው ለምንድነው? ቀለል ያለው ዘንድሮ ትራምፕ አይካፈሉም፣ አሜሪካ አትካፈልም፣ እምቢ ብላለች። የማትካፈልበት ምክንያትም በደቡብ አፍሪካ ጋር በነበረ በነጮች ላይ ጉዳት እያደረሰች ነው ደቡብ አፍሪካ በሚል ተቃውመዋል። ስለዚህ ምን አድርገውታል መሰለሽ? የደቡብ አፍሪካውን ስብሰባ ቀለል አድርገውታል። ብዙ እንግዶችን የጋበዙት አብይም ይሄ እድል ደርሶታል እዛ ቦታ ላይ እንዲሄድ። ጥብቅ አልነበረም እስከዛሬ። የጂ20 ስብሰባ ከመደረጉ በፊት አይተሽ ከሆነ ተመልከች፣ የማሌዥያው መሪ ፕሬዝዳንት ኢትዮጵያ ገብተው ነበር። ማሌዥያን ጎብኝቷል ነበር። አብይ ሲጎበኝ ጥሪ አድርጎላቸዋል እንዲጎበኝ፣ ኢትዮጵያ እንዲጎበኙ። ይሄ ሰውዬ ከዚህ እውነቱን ነው መናገር ያለብን። ጥሩ ነው መጎብኘታቸው ኢትዮጵያን። ግን የመጡት ለምንድን መሰለሽ? ወደ አፍሪካ የመጡት ለደቡብ አፍሪካው የጂ20 ስብሰባ ነው። ከደቡብ አፍሪካ ከደረስኩ አይቀር ብለው ኢትዮጵያ ደረሱ። ከኢትዮጵያ ደርሰው የት ነው የሄዱት? ደቡብ አፍሪካ ነው የመጡት። ወደ ስብሰባው ነው የመጡት። መንግስት መገናኛ ብዙሃን ምን ብለው ዘገበው? ኢትዮጵያን ጎብኝተው የደቡብ አፍሪካው መጥተው ወደ ሀገራቸው ተመለሷል። ልክ ለኢትዮጵያ የጉብኝት የመጡ አስመስለው ማለት ውሸት፣ ስህተት ነው። ለምን የጉብኝት ፕሮግራማቸው ወጥቷል። እሳቸው ራሱ ቢሆንስ ምን ጥቅም አለው ለኢትዮጵያ? የእሳቸው ጉብኝት የእኛን ችግር አይቀይረው። እንትን አይደለም እንደ ሁኔታውን ነው የምትልሽ እንጂ የሀገርን ህዝብ ገለህና ጨፍጭፈህ እነሱ ዲፕሎማሲያችን አደገ ሊሉ ነው። አሁን እሱ አይደለም ህዝብ ዲፕሎማሲ ምንድን ነው? የሀገርን ህዝብ እየጨፈጨፍክ ሀገሪቷን ደም በደም አድርገህ የውጭ መንግስት እንደው ንጉስስ ቢያደርግህ
የትም እኮ አደርስ ህዝብ እኮ ይጠላል። ማጣልሽ ዋናው ደግሞ በዲፕሎማሲያችን የደረሰብን ውድቀት ታውቂያለሽ መት ከሶማሌላንድ ጋር ባደረግነው ነገር ከኤርትራ ጋር በደረሰብን ነገር ለኢትዮጵያ የሚቆም ጠፍቶ ሁሉም ጎረቤቶቻችን ከሁሉም ጋር ያለንበት ሁኔታ ታያዋለህ። አናብራራውም ደግመን ማለት ነው። ዲፕሎማሲያችን ወድቋል የሚለው ነገር በጣም ተሰማቸው መሰለኝ። ቲዮኒ ስብሰባ ላይ ጌዲዮን ጢሞቴዎስ ጋር ሄዱት። አብይ ሄዱት መቲ እውነት ነው የምልሽ እግዚአብሔር በሚያውቀው እኔ ተሸማቀቅኩ። አብይ ከሄዱበት ቀን ጀምሮ ደግሞ በፔጃቸው ማለት ነው የእንግሊዙ ጠቅላይ ሚኒስትርን ኬር ስታርመር ከረባት ይዘው እየጨበጡት ፎቶ፣ የህንዱ ጋር ፎቶ፣ የደቡብ አፍሪካው ጋር ፎቶ፣ የዓለም ባንኳ ጋር ፎቶ፣ የማን ጋር ፎቶ ብታምኝ ባታምኝ ካልተሳሳትኩ ከ25 እና ከ30 ሰው ጋር ፎቶ ተነስተው ፎቶ ለጥፈው አንድ መሪ ጋር ወይም አንድ ሀገር ጋር በሻይ ሰዓት ምናምን ቱርኩ ጋር ዲፕሎማሲ ለመስራት ትልቅ ጥረት ይጠይቃል። በእንደዚህ አይነት ስብሰባ መሪዎች በእንደዚህ አይነት ስብሰባ ሲሄዱ የበሰለ ነገር ለመስራት አንድ ሀገር ወይ ሁለት ሀገር ጋር ነው የምትችል። በዚህ ጉዳይ ስምምነት የጎንዮሽ ተፈራርመሽ አንድ ሆቴል ጋር ምናምን። የአብይ ምንድነው ወደ ቲብሬክ ላይ ወደ ሽንት ቤት ሲሄዱ ጌዲዮን ጢሞቴዎስ ይጠብቃል። የሚመስለው እኮ መት ሌላ ምን ነገር እኮ አይደለም። ሌላ እኮ ነገር አንዴ ጠቅላይ ሚኒስትሩ ላስቸግራችኋል። አንድ ብቻ ፈገግ ብለው ደግሞ ፈገግ ያስታውቃል። እያላሉ ልክ ደግሞ ሲያመልጣቸው ወደዚያ ለሻይ ቤት ይሄዳል። ያኛው አንዴ ፎቶ እዚች ጋር ሰብሰብ ብለን የሚል ነው። ምክንያቱም ለፎቶ እንደሆነ ሁሉም ተገሩ ያሉ ነው። እኔ ያፈርኩት ለምን ተቀያለሽ የአብይን ፔጅ እንደው ቢያዩት መሪዎቹ እነሱ ራሳቸው በዛ ልክ ማንም መሪ ገሌጋ ተነስታ ፎቶ ነው የነሱን ፔጅ ተመልከች። የጂያ ስብሰባ አጀንዳ ተሄዶ ተያየ ብለው አንድ ነገር ነው የለጠፉት። ትዊተር ገጻቸው ያው ትዊተር ነው ያላቸው ብዙዎቹ መሪዎች የጂያ ኮንሰርን ያደረገ ስብሰባ ተካሂዷል አለቀ። እና ስትመለከቱ ምንድነው ለጌዲዮን የሚሄደው ለዛ ነው። ዋናው ነገር ልክ ቲብሬካ በእያንዳንዱ በሯ ጋር ትሄዳለን ሲመጡ አሁን የቱርኩን አሁን እንትና ታስቆማለህ እየተባለ ያን ነገር ያደረገ ነው ይመስልሽ እንዴ? እኔ ሰው ሳያፍርም እንዴ? ይሄ እኮ አይደለም ዲፕሎማሲ ማለት። ዲፕሎማሲ ማለት የሀገርን ጥቅም ማስጠበቅ ነው እንዴ? ይሄ እኮ አንዳንድ አይተሻል ድንኳን ሰባሪ የሚባል በየድግሱ ገብቷት አሉ እንትናም ሲያገኘው በዚህ ጋር ምናምን የሆነ ዘፋኝ ሲያገኝ ከዚህ ጋር እንትናንም ሲያገኝ ከዚህ ጋር እያደረገ እንትን የሚያደርገዋል። ያን ነገር ነው ያደረጉትና እነሱ ራሳቸው እኮ እዛ ውስጥ እዛ ለፎቶ ጣጣ ሲልባቸው እዛ አዳራሽ ውስጥ ናና እያሉ የሚያነሱት እንዴት ታዘባሉ እኮ ይንቃሉ እኮ። አብረን እነሳ ነውና ሁላችሁም ገብታችሁ ብትመለከቱ ደግሞ ከዛ አየሽ ለምን መሰለሽ ዲፕሎማሲውን ገድለውታል ስለተባሉ ያንን ማሳየት ፈለጉ። ይኸው ግንኙነት አለኝ ከዓለም አቀፍ ጋር ሁሉም ጋር እንደዚህ። ይሄ አያድንም እኮ የመጨረሻው ሰዓት ሲደርስ ጋዳፊ ሊወድቅ 4 ወር ሲቀረው ማን ነው የጎበኘው? መቲ ኦባማ ሂደው ጎበኙት። ለተቃዋሚዎች እሱም ደስ ብሏቸው ነበር። 4 ወር አልቆየም። የሚያድንህ ከትልልቅ አገር መሪዎች ጋር ፎቶ መነሳት አይደለም፣ እሱ አይደለም። የህዝብህን መብት ስታስጠብቅ ነው፣ የሀገርህን ጥቅም ስታስጠብቅ ነው የምትድነው። እንዴ ምን ችግር አለ? መተው እንኳን እዛ ፎቶ መነሳት አይደለም እነዛ ሁሉ መሪዎች አዲስ አበባ መተው እንደው ዛሬ እርሶ ጋር ነው የምናመሸው እንኳን ብለው ቢከም ምን ትርጉም አለው? የሀገርህን ዲፕሎማሲ ማለት ይሄ አይደለም። ዲፕሎማሲ ማለት ፎቶ መነሳት አይደለም። እና ግን እኮ እሱ የሁለትዮሽ ውይይት አደረግን ነው እያለ የለጠፈው። አይ አልፎ ተቀምጠሽ ታያለሽ። እንትና ጋር አንተ ተቀምጠው ያዩዋቸው እንደውም ግራ ሳይገባቸው አይቆርም። እንትና ኤርዶጋን አሁን በዚህ ተቀምጦ እሳቸው የሆነ እንትን ነገር ነውና ዛር ቢዚ በራሳቸው እኮ ላይ እነዚህ ሀገራት ደግሞ ከሁሉም የምነግርሽ እኮ ነው። ኢትዮጵያ ጋር ጉዳይ አይኖራቸውም ብዬ አይደለም፣ ኢትዮጵያ ታስፈልግም እያልኩ አይደለም። ግን እነዚህ ታላላቅ ሀገራት እርስ በርሳቸው ያሉበት ሁኔታ ስላለ ሲሄዱ አንዱን እንትና የእንግሊዙን ምን አግኝቼ ይሄን ተናግሬ የሚሉትን በዛች ክፍተት ለማድረግ ነው እንትን የሚያደርጉት። ሞር ትኩረታቸው የራሳቸው አጀንዳና ኢሹ አላቸው ትልቅ ነገር ላይ ማለት ነው። አሁን የወርልድ ባንክን ተመልከች፣ የዓለም ባንክና የአይኤምኤፍ መሪ ኢትዮጵያ ብድር ያለባት የማትከፍል ብላ
ከሁለት ሳምንት በፊት መግለጫ አውጥተው ተነርኮተ ፎቶ ተነሳ እሱ ሄዱ ሴትዮዋም እንዲህ ብላ በቃ ፈገግ በይ ብሏታል መሰል እንትን እያሉ ነው የተነሱት ግን በመግለጫ ያወጣቸው ነገር ሌላ ነው ሁለተኛ ኢትዮጵያ እዳችን ስለማትከፍል ብለው መግለጫ ያወጡት ዲፕሎማሲ ማለት የሀገርሽን ጥቅም የሚያስጠብቅ ነገር ላይ መስራት እንጂ ያን ነገር መስራት አይደለም አንደኛው እሱ ነው ሁለተኛው ግን ደረጃ እንደምታውቀው አሁን ቅድም አንስተዋል ሌሎች አፍሪካ ውስጥ እንዲ መንግስት ህዝብ ተነስቶ የጣላቸው መንግስታት እስከ መጨረሻው ሰዓት አሜሪካኖቹም እንግሊዞቹም እስከ መጨረሻው ሰዓት ከነሱ ጋር ሆነው ህዝብ እምቢ ብሎ ማመጹን ሲያውቁ ከህዝብ ጋር ነው የምንቆመው በመጨረሻው ሰዓት ከህዝብ ጋር ነው የምንቆመው አሁን ይሄን ማሳያው ደግሞ ሌላኛው አብይ አህመድ ወደ ስልጣን ሲመጣ ህዝብ ሆ ብሎ የተቀበለው ጊዜ እሱ ሄዶ ፎቶ መነሳት አልተጠበቀበትም ነበር እንደውም ህዝብ ስለወደደው ስለተቀበለው ተብሎ የተሸለመ ሰው ነው አይደለ እንዴ ትላልቅ ዓለም ላይ ትልቅ የተባለውን ሽልማት የተሸለመ ሰው ነው ህዝብ አይቀበሉ ኖሮ ያንን ሽልማትም አያገኝም ምንም አይነት ነገር የሚገኝ ነገር የለም እና የኖቤል ሽልማቱ የተሰጠው ህዝብ ሆ ብሎ ተቀብሎት ከሀገራት ጋር ያለው ግንኙነትን ተስተካክሎ ይሄ ሁሉ ነገር ስላለ ነው ህዝብ ክትፍ ብሎ ከተፋ በኋላ ጫካ ገብቶ እየወጋ ግር ብሎ እየተሰደደ ወደ ሀገራቸው እየገባባቸው ከዚህ መንግስት ጋራ ፎቶ በመነሳት የሚቀይሩት ነገር አለ ብዬ አላምንም ያውም ኮነሱ አይደለም አስኮነሰ የገረመኝ ልክ ጥሩ እኮ ነው ያልሽው ሊቢያ ላይ እንደዛ ጋላፊ እንትን ብሎት በጣም የሚገርምሽ መጥቶ እኮ ነው ኦባማ የጨበጠው ትሪፖሊ ድረስ መጥቶ ቤተ መንግስቱ ድረስ ያ ሁሉ አድርገው መርሲነሪ ሲልኩበት አብረው የሚዋጋ እሱ ላይ ወራት አልፈጀም ይህ አይደለም ዲፕሎማሲ የፎቶ የቪዲዮ ዲፕሎማሲ አይደለም ራስን ማጠንከር ህዝብን ማጠንከር ነው እንዳልሽው መት ጥሩ አንስተሻል ክብር የሚኖርህ በህዝብ ስትከበር ነው ተቋሚዎች የመጡበት ጊዜ ህዝብ የተነሳበት ጊዜ እነሱ ወዲያው ዘሄግ ነው ፋይልህን የሚከፍቱት ከአዲሱ መንግስት ጋር ለመጣመር ደግሞ ከኢትዮጵያ ያላቸውን ግንኙነት ለመጠየቅ ከሚመጣው ጋር ለማድረግ ይሄማ በጣም ብዙ ገድሏል ብለው የቆየውን ፋይልህን የመዘግቡልህን ቁጭ አድርገው ለአዲሱ ችሮታ ጭዳ አድርገው ያቀርበዋል ያን ነው የሚያደርጉብህ ህዝብህን ስታከብር ነው የምትከበረው የራስን ሀገር ስትጠብቅ ነው የምትጠበቀው ከዚሁ ጋር ተያይዘው መነሳት ያለበት ጉዳይ ታላቁ ሩጫ ተካሂዶ ነበር አዲስ አበባ ላይ ጥሩ ነው መሄዱ ብዙ የተለያዩ ትዕይንቶች አየን እኔ ደስ ብሎኛል በተለይ የቴዲ ኢትዮጵያ አገራዊ ዘፈኖችን እየዘመሩ አይቻቸዋለሁ የበላይ ነኝና ምናምን በኦሮምኛ መቼም የአዲስ አበባ ወጣት መልኩ አንድ ነው በቃ ዘር የለም እኔ በቃ ትናንት ስመለከተው ምን አለ ይሄን ወጣት እንደው ቢተውት ምን አለ እንዲኖር ቢተውት ነው ያልኩት ኢትዮጵያ ሲባል ቅድጥ ልቡ ምናምን የበላይ ነኝና የኢትዮጵያ አርበኞች ይነሱ ምናምን ኦሮምኛው ሲከፈትለት በዚህ ትግረኛው ሲከፈት በዚህ ምንም ነገር የለም በቃ እዛ ላይ እና ስትመለከችው በሁሉም ነገር በቃ ጉራጌኛውን ሲያስነካው ምን ሲለውና ቅልጥ ብሎ ተቀልጦ የተሰራ አዲስ አበባ ማለት ይሄ ነው በቃ ምንም ነገር የለም ይሄንን ነው በጥብጠው እያልን ያለ ነው እና የገረመኝ ነገር አንድ ነገር አለ እዚሁ ለመናገር የኢትዮጵያ ሰንደቅ ዓላማ ከለከሏቸው አጫጭሯን እንኳን እጃቸው ይዘው እንዳይሄዱ ማለት ነው ፖሊሶች የተሰራ ፊት ላይ እንኳን መቀባት ክልክል ነው እንኳን እሱ ለነገርሻል እንዴ ሌላ ደግሞ ፊት ላይ የተቀባ ልጅ ነበረ ካላጠፋ ብለው እዚህ ፂም ላይ ምናምን አረንጓዴ ቢጫ ቀይ ተመለ እምጠይቃችሁ የንስ ደጋፊዎች ይሄንን ያልፈቀደልን የሰንደቅ ዓላማ አሰብ ሊያስመጣልን ታምቷላችሁ ለኢትዮጵያ አንድነት ቆሞ ሲቆረቆር ትዝ ይላችኋል ስለ ብሔራዊነት ስለ አንድነት ሲያወራ እንዲህ አይነት መንግስት ይገባችኋል ከሰውነት ከፊት ላይ ከዚህ ይችላል ሌላ ሰንደቅ ዓላማን በየቢሮ አውለብልቦ በሀገሩ አሸብርቁ በከተማ ወይኔ ነው በሚለው ሁሉ አድርጎ እናት አባቶቻችን ደማቸውን ያፈሰሱባትን አጥንታቸውን ከስክሰው ሀገር የሰሩባት ሰንደቅ ዓላማ ባይናችን እንዳናያት አደባባይ ሳይሆን ከጺማችሁም ላይ ከገላችሁም ላይ እንዳትቀቧት ለምን ነጠላማ ቀደው ጨረሱ አቃጥሉ ያው ነገርም አደረጉ እዚች ላይ እንኳን በጥቂቱ ቢሆን ማየት የለብንም የምን አረንጓዴ ቢጫና ቀይ የሚል አካል የሚል አገዛዝ ስለ ኢትዮጵያዊነት ልንገራችሁ ሲላችሁ ስለ ሀገር ወደብ ላምጣላችሁ ምን ሲል እውነት ይመስላችኋል እኛ የአገዛዝ ውሸታም ነው አያደርገውም ነገሩ ሁሉንም ነገር ለፕሮፓጋንዳ ፍጆታ እንጂ ኢትዮጵያን የተነቀሳት ምላሱ ላይ ብቻ አገዛዙ ጸረ ኢትዮጵያ ነው ሰንደቅ ዓላማዋን ሲያይ እንደዛሬ የሚያንቀጠቅጠው የሚያብድ
እንደዛ አይነት ነው ብትው እርምጃ ነው የሚወሰድባችሁ ተብሏል። ጸጥታ ጋራችሁ ከባድ እርምጃ ማንንም ይሄ አረንጓዴ ቢጫ ቀይ ነገር የያዘ ዝም ብትሉ ወይ ወዳችሁ የሚል ከባድ ማስጠንቀቂያ ነው የተሰጣቸው። ነግረውናል ራሳቸው። ለዚህ ነው እነሱ የሚጨክሩት። በቃ እንዳያይ ይቺን ሰንደቅ ዓላማ ማየት የለብኝም ያለ አገዛዝ ነው ያለው። ስለ ኢትዮጵያዊነት እዚህ አገዛዝ ጋር ቀጥላለሁ የምትሉ ካላችሁ መንገዱን ጨርቅ ያርግላችሁ። እኛ ግን ይሄ አገዛዝ ለኢትዮጵያ በጃትን ብለን እየታገልነው እንገኛለን፣ እንታገለዋለን። ትክክለኛ ኢትዮጵያዊ መንግስት ስርዓት እስከሚመሰረት ድረስ ማለት ነው። መቲ የምትይው ነገር ካለ? ያው የኢትዮጵያ አንድነትን የሚፈልግ የድሮ አርበኞችን የኢትዮጵያን ስነ ልቦና የኢትዮጵያዊነት ጥንካሬውን አልገዛባይነቱን የማይፈልጉ ሰዎች በየጊዜው ሲወጡ ታያለ እና እያንዳንዱን ነገር ግን ምን ነው እንደዚህ ለምን ይሆናሉ ምናምን አሁን ሰው ይገርማል። እንዴት አብይ አህመድ እንዴት ብልጽግና ይጠላል? በጣም ውስብስብ የሆነ ነው ፖለቲካው። ወደፊት በደንብ እንመጣበታለን። በኢትዮጵያ ላይ ያለው የነጮች እጅ በጣም ሰፊ ነው። በአገዛዝ ስር ላይ የነበሩት ደግሞ በጣም ብዙዎቹ ወደ ስልጣን የመጡት ደግሞ የሲአይኤ አባልና የውጭ ፈረንጆችን አጀንዳ አስፈጻሚ ናቸው። አፍሪካ እርስ በርስ ተባልቶ ኢትዮጵያ እንደ ሀገር ትልቅ ሆና ከሌላው ጋር እንዳትገዳደር እንደውም ኢትዮጵያን የሚፈሯት የነበረው ድሮ እኮ እነሱ ቀኝ ገዢዎች ሆነው ኢትዮጵያን እንደሌላ አንድ ትልቅ ኢምፓየር ይፈሯት ነበር። ስለፈሯት እሷን ማፍረስ ላይ ፎከስ አደረጉ። ከዛ በኋላ ማንም ሳይገድባቸው በየሀገሩ እየሄዱ ኢትዮጵያን በማፈራረስ ጸንተው ማለት ነው። ከራሷ እየወሰዱ አንዴ ሲአይኤ እያረጉ አንዴ አንተ እንትና አንዴ ተበድላል አንዴ እንትን ተብሏል አፍርሳት ኢትዮጵያን አፈራርሰ ትናንሽ አርጋ አጀንዳ ሰጥተው የላኳቸው ኢትዮጵያ ተወላጆች በእነሱ ተልኮ እዚያ አድርሰዋታል። ዝም ብለ እንደዛ ባይሆን ኖሮ ኢትዮጵያ የነበራት በስነ ልቦና የነበራት ኢምፓየር ትልቅነት በአንድነቷ የጸናሽ ብትሆን ኖሮ እንኳን ኢትዮጵያ በዙሪያ ያሉት አፍሪካ ሀገሮች የት ሊደርሱ እንደሚችሉ በደንብ ግልጽ ነው። ስለዚህ በየጊዜው እየመጡ በአሜሪካ እየተሾሙ እየሄዱ እኔ እኮ ለአሜሪካ ሞታለሁ እኔ እኮ አሜሪካን ፕሮቴክት ማድረግ እፈልጋለሁ ብሎ የመጣ ጠቅላይ ሚኒስትር እንደዚህ አይነት የኢትዮጵያን ወደ አንድነት የሚያመጣ ኃይል ያ ደግሞ ከምንም በላይ ከፍ ብሎ የተለበለበው ለአፍሪካ ሁሉ የነፃነት ምሳሌ የሆነውን አረንጓዴ ቢጫ ቀይ ቀለሙን ሰንደቅ ዓላማ መጥላቱ ምንም አዲስ አይደለም። ከዚህም በኋላ ይቀጥላል። ምናልባት ብዙ ነገሮቻችንን ከእርስ በርስ ጋራ ብቻ ፎከስ አድርገን የምናይበት ጊዜ ትንሽ በረድ አድርጎ ከጀርባ ያሉ እጆችን መመልከትና ለዛ መሳሪያ የሆኑ ኃይሎችንም በደንብ ማጤን ያስፈልጋል እና ከዛ ጋራ ነው አሁን የኢትዮጵያ ሰንደቅ ዓላማ የኢትዮጵያ አንድነት ጉዳይ ኢትዮጵያን ትልቅ አድርጎ አይቶ ቀና ብላ ተናባ ትልቅ እንዳትሆን የሚሰብሯት ሁሉ የዛ እጆች እንደሆኑ ሁላችንም ልናውቅ ይገባል። በሰፊው የምንመጣበት ነው እና ይህንንም ከዛ አንጻር ነው የማየው። ሌሎች ዜና አንተም ይኖርሃል። አቶ ታዬ ደንዳ ፍርድ ቤት ቀርበው ነበረ ዛሬ። ባለፈውም ቀርበው እንግዲህ በሁለት ክሶች ነፃ ከሆኑ በኋላ በሶስት ክሶች እንደገና ለቀጠሮ ተሰጥቷቸው ነበር። ቀነ ቀጠሮ ዛሬ ነበር። ዛሬ ደግሞ ሌላ ክሶች ተዘጋጅተው በዛ ያው ወንጀለኛ ተብለዋል ማለት ነው እና አንደኛው ክስ የተባለው እኔ በጣም የሚገርመኝ ነው፣ በኋላ እንወያይበታለን። አንደኛው ክስ አቶ ታዬ ሆርን ኮንቬንሽን ከተባለው ሚዲያ በሰጡት ቃለ መጠይቅ የሀገሪቱን ህገ መንግስትና ህገ መንግስታዊ ስርዓቱን የመናድ ተግባር ፈጽመዋል በሰጡት ኢንተርቪው ማለት ነው። ለታጠቁ ኃይላት ለሸኔና ለፋኖ ታጣቂዎች የሚደግፍ ፕሮፓጋንዳ ፈጽመዋል የሚል ነው። ሁለተኛው በሰሜን እዝ መከላከያ ላይ የተፈጸመውን ጥቃት በተመለከተ በተመሳሳይ ቃለ መጠይቅ ሐሰተኛ መረጃ በመስጠት የመከላከያው መልካም ስም አጉድፈዋል የሚል ነው። ሶስተኛው በህዝብ የተመረጠውን የብልጽግና መንግስት ስም በማጠልሸትና ስለ መንግስቱ ሐሰተኛ መረጃን በዚህ ሆርን ኮንቬንሽን በተባለው ሚዲያ በማስተላለፍ ህዝብን የሚያደናግር መረጃ ሰጥተዋል ተብለው ክስ ተመስርቶባቸዋል። ባለፉት ቀጠሮ ህዳር 3 የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስት እና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረበባቸው ከ3 ክሶች ውስጥ አቶ ታዬ በሁለት ክሶች ነፃ መባላቸው ይታወሳል። ክሶቹም ከጠላት ጋር ከሸኔና ከፋኖ ጋር በመተባበር መንግስትን ለመጣል የፕሮፓጋንዳ እና ሌሎች ድጋፎችን ለጠላቶች በማድረግ እንዲሁም ግዙፋዊ መሰናዶ አድርገዋል ከሚሉ ከባባድ ክሶች ነፃ መባላቸውን ነው ጠበቃቸው ያስታወሰው። ጠበቃቸው ክስ አክለው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት በዛሬው በዋለው ችሎት የቅጣት አስተያየቱን ግራ ቀኝ ካዳመጠ በኋላ የቅጣት ውሳኔ ለመስጠትና አቶ ታዬ ለአዳዲስ ክሶች መልስ እንዲሰጡ
ህዳር 23 ተለዋጭ ቀጠሮ ሰጥቷል ማለት ነው። አሁን ሁለት ነገር ነው። ከዚህ በፊት በሌሎች ክስ ከሰሷቸው፣ ከዛ በዋስ ተፈቱ። ከተፈቱ በኋላ እንደገና አስገቧቸው። ከዛ ደግሞ የበፊቶቹን ሰርዘው አዲስ ክስ መሰረቱ ማለት ነው። ይህ ክስ አሁን ጠቅላላ አቶ ታዬ ደንደዓ ከወጡ በኋላ ኢንተርቪው ላይ የሰጡትን ሀሳባቸውን መሰረት ያደረገ ክስ ነው። እንግዲህ የምናየው ነው። ይሄን ለማካፈል ማላገጫ መሆን ነው። መቲ እንደምትመለከቸው አሁን ሶስቱ የሚያመጡት ታዬ ባለፈው በሁለቱ ውድቅ ሆኗልና በአንዱ ነበር ይከላከሉ ተብሎ ቅጣት ማቅለያ ቀጠሮ የተያዘው። አንዱ ምንድነው የሚል ነበረ? መሳሪያ ይዘዋል፣ ሽጉጥ የሚል ነበረ። እሱ ደግሞ አለቀ ሂደቱ። ሊያስኬድ ስላልቻለ ሚኒስተር ሆነው ሽጉጥ ይዘዋል። መቼም ስንት ሊፈርዱባቸው ሊያልቅ ስለሆነ ምንድነው መሰለሽ አሁንም ሶስቱም ውድቅ የሚሆን አሁን የመሰረቱት አቶ ታዬ እንኳን በተናገሩት ነገር እንኳን ህገ መንግስት ሊናድ ክሽናም አልተናደም። ህግ መቼም የሚፈርደው እናውቃለን በሆነው ነገሮች ነው አይነውና ፍሪደም ኦፍ ኤክስፕሬሽን ጋር የተቃጣ ክስ ነው። ለምን ሀሳባቸውን በነፃነት ገለጹ። እንኳን አቶ ታዬ ፓርላማ የሚያሉ ሰዎች እና ዶክተር ደሳለኝም በዚህ ደረጃ ይቃወማሉ የሚሆነውን ነገር ህዝብን በማደናገር ይላል እና ህዝብን ፕሮቴክት ለማድረግ ማን አደናጋሪ እንደሆነ የሚታወቅ ነው። እንግዲህ ህዝብ ተቃዋሚ ፓርቲዎች ብዙ መግለጫ ያወጡ ይሄ እንትን እያደረጉ ይሄ መብት ነው እኮ መናገር እንዴ ሀሳብ መግለጽ እና ምን ሊያደርጓቸው መሰለሽ የፈለጉት አሁን የትም እንደማያስኬዳቸው አውቀውታል። አቶ ታዬ ያለቀ ስለሆነ ክሱ ትንሽ ሌላ ክስ ጨምራችሁ ቀጠሮ እየሰጣችሁ ቢያንስ 2 ዓመት እናቆየው ነው። ሌላ ነገር አይደለም። 2-3 ዓመት እንሸው ነው። ለምን ሲሰራበት የቆየ እንደነበር እናውቃለን። 5 ክስ አደራርቢና ሊፈቱት ሲፈልጉ አውቀው እንደዛ ያደርጋሉ፣ ትንሽ ያስቀዳሉ። አሁን ግን ምንድን ሲፈልጉ ነው እንደዚህ የሚያደርጉት? ተጨማሪ ቀጠሮ ይሄኛውን ክስ ለማየት ለዛሬ 2 ወር ቀጠሩ እያለ ይቀጥላል ክሱ። ይሄኛው እየተባለ ክሶቹ እስከሚያልቁ ድረስ ሊፈቷቸው አልፈለጉም። መታሸት አለባቸው የሚለው የኦህዴድ ቡድን ሚዛን ደፍቷል ማለት ነው። ለምንድን ነው ባለፈው ነፃ ያደረጋችኋቸው? በሌሎች በሉ አሁን ሂደቱ እንዲቀጥል 2-3 ክስ አቃቤ ህግ የመንግስት ስለሆነ ይሄን ጨምርበት ይባላል። እንደምትመለከችው ህገ መንግስቱ አደጋ ላይ የሚጥል ንግግር በማድረግ እንዲህ ፕሮፓጋንዳ በማስራት በተለይ ይሄ ፖለቲከኛና ተሿሚ ሆኖ አደጋ ላይ የሚጥል የፈረሰ የሚባል ነገር በድርጊት ነው የሚገለጸው ህግ ላይ። ሌላ ሀገር አሁን ስትመለከች አንድ ሰው በተናገረው እኮ እንደዛ ያደርገው ያን ተከስቶ ምን እንትን አስከተለ ነው። ምን አስከተለ? መቴ የተናገረችው ነገር መሬት ላይ ወርዶ ቤተመንግስቱ ላይ ጥቃት አስፈጸመው በዛ ምክንያት የተነሳ የሚል ተጨባጭ ነገር ይፈልጋሉ። በአቶ ታዬ ንግግር እርግጠኛ ነኝ ቤተመንግስቱን እየገለመጠ የሚሄድም ሰው ያለ አይመስለኝም። የለም ዝም ብሎ ነው የማሸት ንግግር ነው። የአምባገነኖች ፍትህን መቀለጃ ሲያደርጉት ነው። ይሄ የሚጠበቅም ነገር ነው። አንድ ኢንተርቪው 3 ክስ እኮ ነው ያወጡት። ዝም ብለው የሆርን አፌርስ ጋር ባደረጉት ቃለ ምልልስ ራሱ ይህን ሲያዩት ፍትህ ማላገጫ ኢትዮጵያ ውስጥ መሆኑ ነው የሚያዩት የውጭ ኃይሎች ሲቀርብላቸው ማለት ነው የውጭ ሀገራት። ሌላው ሳነሳው እንዳናልፍ የማድረግ አንድ ጉዳይ አለ መቲ ማንሳት ያለብን የወሌ መሐመድ መስጊድ አቦሬ የሚገኘው የካ ክፍለ ከተማ የሚገኘው 119 ዓመት እድሜ ያለው መስጊድ እስኪ ያሳይልን ኤክሽናችን። ትናንት በሌሊት ፈርሷል። ይሄ መስጊድ ታሪካዊ መስጊድ ነው በነገራችን ላይ መቲ ቅርስ ነው። 119 ዓመት ማለት በጣም እንትን ነው እና የካ መጅሊስ ኮሚቴን ሀሩን ሚዲያ አነጋግሯቸው ነበር። እነሱም ሳያዩት ነው በሌሊት ያፈረሱት መስጂዱን። እነሱም ይሄን ጉዳይ ምላሽ እንዲሰጠን ብለን ነው የሚሉት። እንግዲህ እሱ አዲስ አበባ መስተዳድር መሄድ አንዳቸውም ልናገኛቸው አልቻልንም፣ መልስ ሊሰጡን አልቻሉም በሚል አቤቱታ እያቀረቡ ነው ያሉት። ይሄ ድርጊት ከመፈጸሙ ከ4 ቀን ከ5 ቀን በፊት መቲ እንደምታውቂው ዩኒቨርሲቲ ተማሪዎችም መጅሊሶችም በትምህርት ሚኒስቴር ላይ ተቃውሞ አቅርበው ነበረ። በተለይ የመጅሊሱ ዋናው ኢብራሂም ቱፋ ሼህ ኢብራሂም ቱፋ የፌደራል መጅሊሱ እና የአዲስ አበባ መጅሊስ ተመሳሳይ ነገር ተናግረው ነበር። ሀጂ ኢብራሂም ቱፋ መንግስታችን መብታችን አክብሯል፣ ያስቸገረን ትምህርት ሚኒስቴር ነው የሚል ነበረ። የአዲስ አበባ መጅሊስ ባወጣው መግለጫ ላይ የተሹ ከሆነ በመረጥነው መንግስት ያልመረጥነው ግለሰብ አስተሳሰብ ሊጫነን አይገባም የሚል ነበር። ያፈረሰው የመረጣችሁት መንግስት ነው ልላቸው ነው ዛሬ። ለምን ይሄን ነው እኛ ባለፈው ያለው ፕሮፌሰር ብርሃኑ ፕሮቴክት የማድረግ ጉዳይ አይደለም ያልኳቸው ያኔ ለዛ ነው። እየተፈጸመ ያለው በክርስትናም በእስልምናም በሁሉም እምነት ላይ እየተፈጸመ ያለው መንግስት ሳይፈልገው የሚፈጸም ነገር የለው። አህያውን ፈርቶ ዳውላውን አይሁን። ቅሬታም ካላችሁና ችግር ግን
እያስፈጸመው እሺ ዛሬስ ማን አፈረሰው ትሉ ነው ማን አፈረሰ መንግስት አይደለም ካም መግለጫ አልወጣም አይደለም እየተጠበቁ ነው መግለጫ አልወጣም እስካሁን ድረስ በባዝሊን እየቀባችሁ ያስተማማችሁ የመረጠው መንግስት ያላችሁት ነው ያደረገው ነው ለትክክለኛ ህዝበ ሙስሊሙ እታችላለሁ ለንጹህ የምትቆሙ ከሆነ ይሄን እውነት መጋፈጥ አለባችሁ ግድ የለም ይሄ ነባሮች መስጊድ ይፍረሱ ምናምን የሚል አመለካከት ያለው ሆኖ ብልጽግና ጋር መተሻሸት ከሆነ እውነቱን ተናገሩ ነው ለዚህ ነው የባለፈው ተቃውሟችሁ አልተዋጠልንም ነው በጣም ይገርማል ይሄ ተቃውሞ ተደረገ መጥቲ በአምስተኛውና በአራተኛው ቀን ነው ይሄ ነገር ሀፕን ያደረገው እስካሁን ይሄ ታሪካዊና ቅርስ የሆነ መስጊድ ስለመጥፋቱ ስለመውደሙ መግለጫ ማውጣት ፈርተዋል እኛ በሁሉም በኩል በክርስቲያንም ላይ በሙስሊም ላይ መብት መከበር አለበት የሚል ኒቃቡም ሂጃቡም መብታቸው መከበር አለባቸው አለባስ መስጂዳቸው መፍረስ የለበትም ለምንድን ነው የሚፈርሰው ያን ነው እየጮህ ያለው እናንተ አትቀባቡት እንጂ ሄነን አትቀባቡት አንደኛው ላይ ሀብዬ የለበትም ይሄ ላይ ገሪያ ያትበሉ ይሄ አገዛዝ ሳይፈልገው የሚያደርገው ነገር የለም ኮስተር በሉ አቃና ቃለን አሁን ያለው መዝዲስ እንደ ሌባ በሌሊት እኮ ሄደ ስታፈርሰው ምክንያት አለ ማለት ነው ህጋዊ ከሆነ ለምን በቀር ህዝቡ እንዳይቀየማሉ ለምን ከላይ ያሉት ጋር እንግዲህ ወይ ተነጋግረው ሊሆን ይችላል እኮ አታቂም እኮ እና ፈርሰዋለን መግለጫ እንዳታወጡ ብላቸው ሊሆን ይችላል ይሄ ነው ምልሽ እታች ያለው ህዝብ ነው እኛ እየጮህን ያለነው ለሙስሊሙ ለክርስቲያኑ ስንጮህ እየጮህን ያለነው ለጅመጅሊስ ለሲኖዶስ ለምን አይደለም እየጮህን ያለነው እታች ላለው ለብዙሃኑ ሙስሊም ለብዙሃኑ ክርስቲያን ነው እየጮህን ያለነው ቅርሱን አታፍርሱበት መስጂዱን አታፍርሱበት ነው ያለነው እና ዛሬስ ማን ነው እሺ መስጂዳችሁን ያፈረሰው ጤና ሚኒስቴር ነው የገንዘብ ሚኒስትር ነው የትምህርት ሚኒስቴር ነው የማዕድን ሚኒስትር ነው ማን ነው በአንዱ ሴክተር ላይ መቼም አትለጥፉትም አይደል ብልጽግና ነው እኔ ልንገራችሁ እናንተ አፉን ለመጥራት የፈራችሁት መረጥ ነው ብለን ያሞካሻችሁት ብልጽግና ነው ይሄን ያደረገው ገና ይቀጥላል ይሄን እስካለ ድረስ እናንተ መተሻሸታችሁን እስካላቆማችሁ ድረስ የእናንተ ድጋፍ እስካለ ድረስ ማለት ነው ይሄን ለማለት ነው መልካም አመሰግናለሁ ሰዓታችንም ገድቦናል በዚሁ እናቆማለን ዋናው ነገር ኢትዮጵያን የሚጠላ የኢትዮጵያን ሰንደቅ ዓላማ የኢትዮጵያዊነትን የሚጠላ አካል መንግስት ሆኖ ከመጣ እስልምናን አይወደው ምንም ጥርጥር የለም ክርስትናንም አይወደው በተለይ ኦርቶዶክሱ ጠቅላላ ብቻ ከኢትዮጵያ ማንነት ጋር ተዋቅሮ ባህላዊውን ሃይማኖታዊውን ይዞታ ይዞ አመታት አስቆጥሮ የኢትዮጵያ ታሪክ ውስጥ ትልቅ ተጽዕኖ ፈጣሪ የሆነ አካል አይፈልግም ምክንያቱም ያቺ ኢትዮጵያ ጠፍታ ሌላ አዲስ የምትወለድ የፈራረሰች ነች ያ ደግሞ ሁላችንም ነው የሚጎዳው ከኔ የሚያምጣው እኛ የሚያምርብን እንደ ድሮ ሃይማኖታችንን እምነታችንንም እንደገና ባህላችንንም አስተካክለን ካለ የጎደሎን ሞልተን አስተካክለን በሰላም መኖር እንጂ መፍረስ አይደለም መፍረስን የሚያመጣ ሁሉ ዛሬ አንዱን ሲያፈርሰው ነገ እኔን ይተወኛል ብሎ የሚያስብ ከሆነ አንተ ደጋግመህ የምታነሳው የጀርመኑን ነገር ነው የሂትለር ነገር ነው የምናነሳው እና ይሄንንም ዜና የሚመለከት ሌሎች በዚህ አጋጣሚ ቤተክርስቲያኖችን ፈርሰዋል ድጋሚ አንድ አይደሉም በጣም ብዙ ቤተክርስቲያኖች እየፈረሱ ነው ያሉ በአሁን ሰዓት በየክፍለ ሀገሩ እሱንም አንድ ላይ ይዘን እንመጣለን ቤተክርስቲያንም ከፈረሰ መስጊድም ከፈረሰ ህዝብ ካልሰገደም ካልጸለየም ካላስቀደሰም ምንድነው መከፋፈል የሚያስፈልገው ተጠግቶ እንጀራ ስለበሉ ብቻ በሁሉም አቅጣጫ ያሉትን ነው የምናገረው በሁሉም ተጠግተው እንጀራ ስለበሉ ብቻ እታችኛውን ያለውን ማህበረሰብ ከሃይማኖትና ከሴቱ የሚፈነቅለውን አካል አብሮ በዛ ላይ መቆም በጣም አደገኛ ነው ታሪካዊ ክስተት ነው ታሪካዊ ውድቀት ነው የሚሆነው በዛ አደራ ለማለት ነው ደረጀ በዚሁ ልፈጽም ከጨረሰ አመሰግናለሁ እኔም አመሰግናለሁ አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬን ምን አለሽ መቲ የመረጃ ፕሮግራማችን ነበር በዛሬ ፈጸምን ዳግም እስከምንገናኝ ሰላም ቆዩ ኑና የወደቁትን እናንሳ ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም
ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማኅበር የለንደን ድጋፍ አስተባባሪ ኮሚቴ